ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ተችሏል። ትብብር ለኢትዮጵያ አንድነት በከፋ ዞን በአባላቱ ላይ እየተፈጸመ ያለው እስርና ወከባ በአስቸኳይ እንዲቆም ጠየቀ። አዲስ የተመሰረተው ትብብር ለኢትዮጵያ አንድነት የተሰኘው የፖለቲካ ድርጅት በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በከፋ ዞን ጨና ወረዳ በአመራሮቹና በአባላቱ ላይ እየተፈጸመ ያለው ከፍተኛ እስር፣ ወከባና እንግልት በአስቸኳይ እንዲቆም ጥሪ አቅርቧል። የትብብሩ መግለጫ እንደሚያመለክተው እርምጃው መወሰድ የጀመረው ከመጋቢት 9 ቀን 2018 ዓ.ም ጀምሮ ነው። በጨና ወረዳ ቦባ ወዲቲ ቀበሌ የልማት ስራ ላይ የነበሩ የትብብሩ አባላት አቶ አክሊሉ አዴሎ፣ አቶ ፍቃዱ አዴሎና አቶ ደምሴ ደንቦ በወረዳው አመራሮች ትዕዛዝ ተይዘው ላለፉት 3 ቀናት ያለ ፍትህ በጨና ወረዳ ፖሊስ ጣቢያ እንደሚገኙ ድርጅቱ አስታውቋል። ትብብሩ አክሎም ከእስርና ወከባው በተጨማሪ በአባል ፓርቲዎች ላይ አደገኛ አሉባልታ በመንዛት በሰፊው ማህበረሰብ መካከል ጥላቻና መከፋፈልን የመዝራት ተግባር በመንግስት አመራሮች በኩል እየተከናወነ መሆኑን ደርሰንበታል ብሏል። ይህ ተከታታይ ወከባና እስር በወረዳው የሚገኙ የትብብሩን እጩዎች ለከፍተኛ ስጋት የዳረገ መሆኑን መግለጫው ጠቅሷል። እጩዎቹ በአደባባይ ወጥተው የምርጫ ቅስቀሳ ማድረግ ሲገባቸው ለራሳቸውና ለቤተሰባቸው ሕይወት በመስጋት ራሳቸውን ደብቀው እንደሚገኙ ለማወቅ መቻሉ ድርጅቱ ገልጿል። የአባሎቻችን የእጩዎቻችንና የቤተሰቦቻቸው ደህንነት ከምንም በላይ ቅድሚያ የምንሰጠው ቀይ መስመራችን ነው ሲልም ትብብሩ አስገንዝቧል። ትብብር ለኢትዮጵያ አንድነት በመግለጫው ማጠቃለያ ላይ መንግስት የታሰሩ አባላቱን ያለምንም ቅድመ ሁኔታ በአስቸኳይ እንዲፈታና በየአካባቢው የሚታዩ ሁሉን አቀፍ አፈናዎች እንዲቆሙ በጥብቅ አሳስቧል። የኢትዮጵያ ብሔራዊ ምርጫ ቦርድም እንዲህ ያለውን አስነዋሪ ድርጊት በሚፈጽሙ የመንግስት አመራሮች ላይ ህጋዊ እርምጃ እንዲወሰድና ለነጻና ፍትሃዊ ምርጫ ምቹ ሁኔታ እንዲፈጠር የበኩሉን ድርሻ እንዲወጣ ሲል ጥሪ አቅርቧል። የመንግስት የጸጥታ አካላትና የሲቪል መብት ተሟጋች ድርጅቶች በጉዳዩ ላይ ትኩረት እንዲሰጡም ድርጅቱ አሳስቧል። ፖለቲካዊ ውጥረቱን በውይይት የመፍታት እድሉ ጠባብ መሆኑን የህወሓት ቃል አቀባይ ተናገሩ። የህወሓት ቃል አቀባይ ሚካኤል አስገዶም ከወይን ጋዜጣ ዩቲዩብ ገጽ ጋር ባደረጉት ቃለ ምልልስ የተፈጠረውን ፖለቲካዊ ውጥረት የመፍታት እድሉ በእጅጉ መጥበቡን ጠቅሰው ሁኔታው ወደ ጦርነት እያመራ እንደሆነ ገልጸዋል። ይህን ያሉበትን ምክንያት ሲያብራሩም ኢትዮጵያና ሱዳንን ከሚያዋስኑት አካባቢዎች ጀምሮ እስከ አፋር ባሉት አካባቢዎች የፌዴራሉ መንግስት የጦር መሳሪያና ወታደራዊ እንቅስቃሴዎችን እያደረገ በመሆኑ ነው ብለዋል። ጦርነትን ወደ ጎን በማድረግ ሰላማዊ አቅጣጫን መከተል ፍላጎት ያለው አካል ከመጣ ድርጅታቸው በማንኛውም ጊዜ ለውይይት ክፍት መሆኑን የገለጹት ቃል አቀባዩ አሁን ባለው የፌዴራሉ መንግስት ሁኔታ ግን ይህ እድል ጠባብ መሆኑንና ሁኔታው በፌዴራሉ መንግስት እጅ እንደሆነም ነው ያስረዱት። ሙሉ የጦርነት ዝግጅት እየተደረገ ነው፣ የፕሪቶሪያው ስምምነት በግልጽ ፈርሷል ሲሉም አክለዋል። በርካታ የትግራይ ወጣቶችም ከክልሉ እንዲወጡ እየተደረገ እንደሆነ የገለጹት ቃል አቀባዩ ይሳካል ወይንም አይሳካም የሚለውን ወደፊት እናየዋለን። በጥቅም ተደልለው ሰላም ፈላጊ መስለው የሚንቀሳቀሱ የትግራይ ተወላጆች እንዳሉም እናውቃለን ብለዋል። የክልላዊ ፓርቲነት ፍቃድ ያላቸው ነገር ግን መቀመጫቸውን በዋነኝነት አዲስ አበባ ላይ ያደረጉ ተቃዋሚ የፖለቲካ ፓርቲዎችን በሚመለከትም አዲስ አበባ ላይ ሆነው በሚያደርጉት እንቅስቃሴ ዋስትና እንደሌላቸውና ጦርነት ቢቀሰቀስ ለስደት ሊዳረጉ እንደሚችሉ በመጥቀስ አስጠንቅቀዋል። ቃል አቀባዩ በማከልም ጦርነት ከተነሳ የት ተነስቶ የት እንደሚያበቃ አይታወቅም። አዲስ አበባ ላይ ነገ ምን እንደሚፈጠር ምን ያውቃሉ? ያች ቀን ከመጣች ዳግም መሰደዳቸው አይቀርም። አዲስ አበባ ላይ የትኛውም ስርዓት አያድናቸውም ብለው እነዚህ ድርጅቶች ከህዝባቸው ጎን ለመሰለፍ ጊዜው እንዳልረፈደ ነው የገለጹት። የክልሉ ሉዓላዊ ግዛቶች የመቆራረስ ጊዜ ማብቃቱ አይቀርም ያሉ ሲሆን እነዚሁ አካላት ጸረ ህዝብ መሆናቸውን ህዝቡ ሊገነዘበው ይገባል ሲሉም አክለዋል። ኩናት ተጀሚሩስ አባይ ከም ዝጅመር ምን ይፈልጥ? አባይ ከም ዝውዳእ ምን ይፈልጥ? ምን ይድሕኑ አዲስ አበባ ኸይዱ ኣይ ስርዓት ይድሕኑ ኣይኮነም ቱ መንእሰይ ተሕዚ ካብዚ ውፃእ ዝልዎ ዘሎ መንእሰይ ንባዕልቶም እንታይ ይሕስና ኣለዉ
አዲስ አበባ ከመገራና ወሕስና ናታቱን ክትኮን ትበል አይተኸውልን በትግራይ ክልል አጨቃጫቂ የሚባል መሬት እንደሌለ ፕሬዝዳንቱ ገለጹ። በትግራይ ክልል አጨቃጫቂ ተብሎ የሚገለጽ ወይንም የይገባኛል ጥያቄ የሚነሳበት መሬት እንደሌለ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ተናግረዋል። ፕሬዝዳንቱ ይህንን ያሉት በአላማጣ ከተማ በኮማንድ ፖስት ስር በነበሩ የደቡብ ትግራይ ዞን አካባቢዎች የልማት ምክክር በሚል መሪ ቃል በተካሄደውና በርካታ የህዝብ ተወካዮች በተሳተፉበት መድረክ ላይ ነው። ሌተናል ጀነራል ታደሰ ወረደ በመድረኩ ላይ ባደረጉት ንግግር የትግራይ ህዝብ ዋነኛና የማይደራደርበት አጀንዳ የክልሉ ሉዓላዊነት ማስከበርና ተፈናቃዮችን ወደ ቀድሞ ቀያቸው መመለስ መሆኑን አጽንኦት ሰጥተዋል። እንደ ፕሬዝዳንቱ ገለጻ ተፈናቃዮችን ወደ ቀድሞ ቀያቸው የመመለሱ ሂደት መዘግየቱ በክልሉ ህዝብ ደህንነትና ህልውና ላይ ከፍተኛ ስጋት እየፈጠረ ይገኛል። ወደ ጦርነት የምንገባ ከሆነ ብቸኛው ምክንያታችን ሉዓላዊነታችንን ለማስከበርና ተፈናቃይ ወገኖቻችንን ወደ ቀድሞ ቦታቸው ለመመለስ ባለመቻላችን ብቻ ይሆናል ሲሉ ለፌዴራሉ መንግስት ጠንከር ያለ መልእክት አስተላልፈዋል። በተለይም የምዕራብ ትግራይ ተፈናቃዮችን ጉዳይ በማንሳት በአሁኑ ወቅት በአላማጣና አካባቢው የሚገኙ ነዋሪዎች የምዕራብ ትግራይ ተፈናቃዮች እንዲመለሱ የሚጠይቁት ጥያቄ የክልሉን አንድነትና አጋርነት የሚያሳይ ነው ሲሉም ተናግረዋል። በትግራይ በሄድንበት ቦታ ሁሉ የሚነሳው ጥያቄ አንድ ነው፣ እሱም ሉዓላዊነት ይከበር የሚል ነው። በመሆኑም አጨቃጫቂ ተብሎ የሚጠራ የመሬት ጥያቄ በትግራይ የለም ሲሉ ፕሬዝዳንቱ በንግግራቸው አረጋግጠዋል። ጊዜያዊ አስተዳደሩ ለፕሪቶሪያው የሰላም ስምምነት ተገዢ በመሆን ከፍተኛ ትዕግስት እያሳየ መሆኑን የጠቀሱት ፕሬዝዳንቱ ለሰላም ሲባል ክልሉ ትልቅ ዋጋ እየከፈለ ነው ብለዋል። ለሰላም ስንል በጀትና ደሞዝ ተከልክለን ልማታችን ተቋርጦና በርካታ ፈተናዎች እየደረሱብን በትዕግስት እየጠበቅን ነው። ይህንን መስዋዕትነት ሌላኛው የስምምነቱ ፈራሚ ወገንም በአግባቡ ሊረዳው ይገባል ሲሉ አሳስበዋል። በጊዜያዊ አስተዳደሩ ኮሚኒኬሽን ጉዳዮች ቢሮ በኩል የወጣው መረጃ እንደሚያመለክተው በአላማጣ ከተማ እየተካሄደ ያለው ይኸው መድረክ በኮማንድ ፖስት ስር የነበሩ የደቡብ ትግራይ አካባቢዎችን ወደ መደበኛ የልማትና የአስተዳደር ስራዎች ለመመለስ ያለመ መሆኑ ታውቋል። ፕሬዝዳንቱ በመጨረሻም ትግራይን ከጦርነቱ በፊት ወደ ነበረችበት ሁኔታ መመለስ የቀጣይ ጊዜ ትልቁ የቤት ስራ መሆኑንም አክለዋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል።